ሰላም ጤና ይስጥልን ተመልካቾቻችን ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ዘወትር ዕለተ ማክሰኞ ከደቡብ ራዲዮና ቴሌቪዥን ድርጅት ጋር በመተባበር በዚህ ሰዓት ወደ እናንተ ይዞላችሁ የሚቀርበው የአማርኛ ስርጭቱን ከአሁን ሰዓት ጀምሮ እናደርሳለን። በዛሬው ዝግጅታችን ሁለት ፕሮግራሞችን በተከታታይነት ወደ እናንተ እናደርሳለን። 12 ሰዓት ተኩል ላይ ዜናም እናሰማለን። ፕሮግራሙን ይዤላችሁ ወደ እናንተ የሚቀርበው እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ማቴዎስ ዘለቀና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ክቡራን ተመልካቾቻችን የቤንች ሸኮ ቴሌቪዥንን በተለያዩ የማህበራዊ ሚዲያ አማራጮች መከታተል ትችላላችሁ። በቲክታክ ገጻችን፣ በቴሌግራም እንዲሁም በፌስቡክ እና በዩቲዩብ አማራጮቻችን እየገባችሁ መከታተል ትችላላችሁ። ሙዚቃ ተገባብዘን እንመለስ። ክቡራን ተመልካቾቻችን ከሙዚቃው ግብዣው ተመለሰን። ወደ መጀመሪያው ፕሮግራማችን እናልፋለን። የመጀመሪያው ፕሮግራማችን የሚሆነው ባልደረባችን ጧያሪማም በሚዛን ሁለተኛ ደረጃ ትምህርት ቤት ተገኝቶ ከ12ኛ ክፍል ተማሪዎች ጋር ቆይታ አድርጓል። የ12ኛ ክፍል ፈተና ዝግጅት ምን ይመስላል፣ ያጠናን ዘዴያቸውስ እንዴት ነው የሚለውን የባልደረባችንን ፕሮግራም ተከታትለን እንመለስ።
እንደ ሀገር ጥራት ያለው ትምህርት ስርዓት እንዲፈጠርና የተሻለ ውጤት በዘርፉ እንዲመዘገብ በርካታ የሪፎርም ስራዎች እየተሰሩ ይገኛሉ። ባለፉት የለውጥ ዓመታትም የትምህርት ስርዓቱ ከነበረበት ስብራት እንዲወጣና የተማሪዎች ውጤትና ስነ ምግባር እንዲሻሻል ሰፋፊ ስራዎች እየተሰሩ ነው። በዚህም ከቅርብ ጊዜያት ወዲህ የተማሪዎች ውጤት እንዲሻሻልና የትምህርት ጥራት እንዲረጋገጥ የተሰራው ስራ ውጤቱን በአገር አቀፍ ፈተናዎች መታየትም አስችሎታል። በሀገሪቱ ባለፉት 3 ዓመታት አገር አቀፍ ፈተናዎች ላይ የነበረው የተማሪዎች ውጤት ቀውስ እንዳይደገምና በዘንድሮ ዓመት የተሻለ ውጤት እንዲመዘገብ በየትምህርት ቤቶቹ ሰፋፊ ዝግጅቶች እየተደረጉ ይገኛሉ። በቤንች ሸኮ ዞንም ሚዛን አማን ከተማ ከሚገኙ ትምህርት ቤቶች መካከል የሚዛን ሁለተኛ ደረጃ ትምህርት ቤት አንዱ ነው። በዘንድሮ ዓመትም የትምህርት ቤቱ ተማሪዎች አገር አቀፍ ፈተናን የተሻለ ውጤት ለማስመዝገብ ሰፊ ዝግጅት በማድረግ ላይ ናቸው። ሀገር አቀፍ የኢንተራንስ ፈተና ተፈታኝ ነኝ። የሚዛን ሃይስኩል የዘንድሮ ዓመት የ2018 የኢንተራንስ ተፈታኝ ተማሪዎች አንዷ ነኝ። ፈተና ዝግጅታችን ጥሩ ነው። ስነ ልቦና ላይ መምህራኖች ያላቸው ለኛ ያላቸው ሳፖርቲቭነስ በጣም ደስ ይላል። ከወትሮ ወይም ከሌላው ጊዜ በተለየ ዝጎችን የራሳቸውን ታይሞች በመጠቀም ቲዩቶሪያሎችን በመስጠት መምህራኖችም እያገዙን እኛም የራሳችን የሆነ ከቨር ለማድረግ ፖርሽኖችን በራሳችን ተነሳሽነት ሴቶች ላይብራሪ ለብቻ አለን በእንደ ሴት ተማሪና እኛን ለማገዝ በተደረገው ነገር ሴቶች ላይብራሪ ለብቻ አለን። እዛ ላይ እያነበብን ያው ጊዜያችንን በብዛት ከክላስና ከላይብራሪ ጋር አያይዘን ከቨር እያደረግን ፖርሽኖችን እስካሁን ድረስ ያው ከመስከረም የጀመረ እንደ ተፈታኝነታችን ጊዜያችንን ማንበብ ላይ እያሳለፍን ነው። የዘንድሮ ዝግጅት ያው ከአምናም ከዛሬ 2 ዓመት 3 ዓመት ከነበሩት ያው የተሻለ ውጤት ለማስመዝገብ ከመምህራኖቻችን ጋር እንዲሁም ከትምህርት ቤቱ ጋር የተሻለ ውጤት የምናመጣበትን መንገድ እያመቻቸን እንገኛለን። ከነዛ ውስጥ የመጀመሪያው ያው ላይብረሪዎችን ክፍት በማድረግ ያው ከሰዓትም ከፈረቃ ውጭ ባለን ሰዓት መተን ለመጠቀም እየሞከርን እንገኛለን። እንዲሁም ትምህርት ቤቱ ጋር በመነጋገር የአዳር መርሃ ግብሮችን በወንዶች ተማሪዎች ላይ በ12ኛ ክፍል በእነሱ በማዘጋጀት ላይ እንገኛለን እና በእነዚህ አይነት መንገዶች ከአምናው በተሻለ መልኩ ውጤታችንን ለማስመዝገብ እየጣርን እንገኛለን። ግዴታ የሆነ ጎል ስለማስቀምጥ ለወደፊት ግዴታ ያን ማሳካት አለብኝ ብዬ ስለማስብ ደጋግሞ ማንበብ ነው። የሆነ ላይ ያዝልን ይችላል፣ ተስፋ መቁረጥ ምናምን ሊኖር ይችላል። ያን ላለመቁረጥ ደግሞ እንግዲህ መደጋገም ነው። የተደጋገመ ነገር ስለሚያዝ ማለት ነው እና እንደዛ ነው እየተዘጋጀ ያለሁት። በላይብራሪው ባለው እንትኖች ከዚህ በፊት የነበሩት ኢንትራንስ ፈተናዎች ወይም የማትሪክ ፈተናዎች ይገኛሉ። እነሱን እየሰራን ነው። ወርክሺቶችም አሉ፣ መጽሐፍቶችም ተሟልተዋል። ጋይዶችም ያው በአዲስ ስርዓተ ትምህርት የተዘጋጁ አሉና እነሱንም ለመጠቀም እየሞከርን ነው አሉ። ኦንላይን ስለሆነ በአብዛኛው ተማሪው ውጤታማ እንዲሆን ኮምፒውተር እውቀቱን የበለጠ ማዳበር እንዲችል አሁን ከዋይፋይ ጋር በማገናኘት ኮምፒውተሮችን ከዋይፋይ በማገናኘት ኦንላይን እንዲሆኑ እያመቻቸን ነው። ሰከንድ ላይ በአብዛኛው ፕራክቲካል ጭምር ነው የምናስተምረው። ምክንያቱም መጀመሪያ እኛ ፕራክቲካል ከመጀመራችን በፊት ኖት ነገሮችን በአጠቃላይ በአንደኛ ሲሚስተር ጨርሰናቸዋል። አሁን ሰከንድ ሲሚስተር ላይ ፕራክቲካል በዛ አድርገን ለማስተማር እንዲመቸንና የተለያየ አይነት ኮምፒውተሮች ስላሉ የኮምፒውተር እውቀት እጥረት እንዳይኖራቸው እያሳየናቸው ነው። እንደገና ደግሞ ራሳቸው በቡድን ሆነው እየሞከሩ ነው ያሉት እና ስለዚህ ዘንድሮ ብዙም ይሄን ያህል እጥረት ይኖራል ብለን አናይም። ዝግጅት የጀመረው መስከረም ወር ላይ ነው። ሲጀመር ሚዛን ሃይስኩል ከ9ኛ ክላስ ጀምሮ የሚያስተምራቸውን ተማሪዎችን ስፔሻል ክላስ ለይቶ ነው የሚያስተምራቸው። ዘንድሮ አይደለም ዝግጅት የጀመርነው። አምናም ካቻምናም ዘንድሮ ተፈታኝ ተማሪዎች 10ኛ ላይ ሰሌክት ሆነው የወጡት ናቸው። 10ኛ ላይ ሰሌክት አወጣናቸው። ራሳቸው ተለይቶ በውጤታቸው ተለይቶ ሲማሩ የነበሩት 11 ላይ ሲመጡ ደግሞ ስፔሻሊ ተለይቶ ሲማሩ የነበሩት አሁንም ወደ 12ን ሲመጡ ስፔሻሊ በውጤታቸው ትምህርት ቤት የራሱ ስታንዳርድ አለው። አንድ ተማሪ ስፔሻል ሆኖ የሚመረጥበት የራሱ ስታንዳርድ አለው። እንደ ትምህርት ቤት አንድ ተማሪ አማካይ ውጤቱ የትምህርት ቤቱ አማካይ አብሬጁ ቢያንስ 70 ከዛ በላይ ከሆነ ይሄ ልጅ ትንሽ የሆነ ነገር ድጋፍ ብናደርግ ዩኒቨርሲቲ ጆይን የማድረግ እድሉ በእጁ አለው ይልና ትምህርት ቤቱ የራሱ ስታንዳርድ የውስጥ ደንብ አውጥተን በአማካይ ልጆችን ለይተን ስናስተምር ስለነበረን ዘንድሮ መልካም ነገር አለ።
እኛ ጋር እንደ ትምህርት ቤት ትንሽ የሚሞክሩ ተማሪዎች ለብቻ ተለይቶ ነው እየተደገፉ ያሉት። መካከለኛና ዝቅተኛ ተማሪዎችንም ለማብቃት በክፍል ደረጃ ለይተን ነው። ሴሌክት ክላሶች አሉ። ከ2015 ጀምሮ ነው ሴሌክት ክላስ የጀመርነው። አቨሬጃቸው ከ70 በላይ ያላቸውን ልጆች ለብቻ ከዛ በታች ያሉትን በተለያየ ክፍል አድርገን እነሱን ለማብቃት ከፍተኛ ጥረት እየተደረገ ነው ያለው። በዚህ አግባብ ነው እየሰራን ያለ ነውና ፈተና ተከታታይ ምዘናዎቻችንም የምንሰጠው ምዘና አንደኛ 10-15 ጥያቄ አይደለም 12ኛ ክፍል ተማሪዎች የሚፈተኑት በርካታ ጥያቄዎች ተከታታይ ምዘና ከ30 የሚጠናቀቅም ቢሆን እስከ 200 ከ200 በላይ ተመዝኖ ነው ወደ 30 ኮንቨርት እየተደረገ ያለውና ጥረት ያላቸው ተማሪዎች ትንሽ ለመለወጥ ጥረት ያላቸውን ተማሪዎች ከማብቃት አኳያ እንደ ትምህርት ቤት የተሻለ ጥረት እየተደረገ ነው ያለው። ዘንድሮ በ2018 የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተናን በተመለከተ ወደ 3500 በላይ የተማሪዎች የ12ኛ ክፍል ፈተና ይወስዳሉ። እንግዲህ እነዚህ ተማሪዎች የተለያዩ ቅድመ ዝግጅት ስራዎችን እየሰሩ ነው የቆዩ። ከዚህ ጋር ተያይዞ አምና ከነበረን በ2018 ከነበረን 7.8% የማሳለፍ ምጣኔ ደብል ዲጂት ለመስራትና 20% ዘንድሮ ደግሞ ለማሳለፍ ነው እንደ ዞን እቅድ ይዘን እየሰራን ያለ ነው። እዚህ ውስጥ ዋናና ልዩ ትኩረት ያደረግን ያለው ምንድነው? አሳድሮ ማስጠናት ነው። ተማሪዎች በሃይ ስኩል ግቢ ማድረስ ተመቻችቶላቸው ምግብ ተመቻችቶላቸው እዛው እያጠኑ አስጠኝ ጭምር ተመቻችቶላቸው እንዲያጠኑ እያደረግን እንገኛለን። ተማሪዎቹ የተሻለ ውጤት እንዲያስመዘግቡ የትምህርት ቤቱ መምህራን ድጋፍና እገዛ ከፍተኛ መሆኑንም ያነሳሉ። መምህራኖች እንደ መምህር ክፍለ ጊዜያቸውን በአግባቡ በመጠቀም ከዛ ደግሞ ቀድሞ ከቨር ለማድረግ ከዚህ በፊት ክረምት ላይም እየተማርን ነበረ። አሁን ደግሞ 15ቷ ዝግ ላይ ቀድመው ጨርሰው እነሱ እኛ ደግሞ ፍሪውንን እንድናነብ ጊዜ ለመስጠት እንዲመቻቸው 15ቷ ዝግ ላይ እነዚህ ኮመን ኮርስ የምንላቸው ወይም ኢንተራንስ ላይ ልንፈተን የምንችላቸውን ሳብጀክቶች በሙሉ እነሱም እያገዙን ነው። በቲዩቶሪያል መልክም ከቨር ለማድረግ ያላቸውን ጊዜ እነሱም የተጠቀሙ እኛን ሳፖርት እያደረጉን ነው። ወርክሽቶችን በተለያየ ጊዜ ደግሞ የሚወጡ እነዚህ ኦንላይን ፈተናዎች አሉና እነሱን ጥያቄዎችን በማምጣት በየፖርሽኑ ጥያቄዎችን በመስራት 60ም 50ም 100ም ጥያቄ እያወጡ በየጊዜው ፈተናን በመፈተን ያለንበትን ስታንዳርድ ወይም ቦታውን ምን ላይ ናችሁ ማንበብ አለባችሁ ወይ ደግሞ የተሻለ ቦታ ላይ ናችሁ ብለው እያሳዩን ማንበብ ያለብንን ዘዴ እየጠቆሙን እያነበብን ነው አሁን ላይ። መምህራኖች ብዙ ድጋፍ ዘንድሮ ተደርጎልናል። አሁን ያለፈው የፈርስት ሴሚስተርና ሰከንድ ሴሚስተር ጋፕ ላይ 15 ቀን ረፍት ነበረ። እሱን ረፍት ሁሉ አልወሰዱም እነሱ። እሱ ላይ ቀጥልን እየተማርን ነበረ። ሁለተኛ ደግሞ እዚህ ላይብራሪ ላይ ብዙ መጽሐፍትን ተሟልቶልን እና ደግሞ ከፈለጋችሁ ቅዳሜም እየተከፈተ እንድንማር እና ደግሞ የአዳሪ እዚህ እንድናደር ነገሮችን አመቻችተው እንትን እያሉ ነው እየጠበቁ ነው ማለት ነው። አሁን እኛ ነው የሚፈልግ የኛ ፍላጎት ነው የፈለጉ ያሉትና በጣም እየለፉልን ነው ብዬ ማስበው። እንደ ትምህርት ቤት እንደኔም ጨምሮ ወርክሺቶች ምናምን መምህራኖች ከአንደኛ ፈርስ ጀምር እየሰጡን ነው። 2 ጊዜ 3 ጊዜ ማለት ነው። እንደ ሚድ ኤግዛም ምናምን ሳይሆን በብዛት 60 ጥያቄ 70 እስከ 100 ጥያቄ በዛ እየሰጡን ነው። እንደኔ አሁን ከሌላ ትምህርት ቤቶች ምናምን ጥያቄዎችን እያመጣን እንሰራለን። ላይብራሪ ውስጥ መጽሐፍ አጋዥ መጽሐፎች ምናምን የተሟሉ ናቸው እነዚህ በሙሉ ማለት ነው። መምህራኖቻችን ያው ፖርሽን ከቨሬጅ ማድረግ ስላለባቸው ያው በተሻላቸው አቅም ለመጨረስ እየሞከሩ ነው። ከጊዜው በፊትም እንደምንጨርስ ያው ነግረውናል። የሚያልቅም ይመስለናል እንዳካሄዳችን እንዳየነው ከሆነና ፖርሽኖቹን ከቨር አድርገን ወደፊት ያሉትንም ለመከለስ ጊዜ ስለምናገኝ እነዛን ነገሮች አድርገን እንግዲህ ጥሩ ውጤት ለማምጣት ከአስተማሪዎቻችን ጋር እኛም ይጣርን ነው እየሞከሩ። በትምህርት ቤቱ በዘንድሮ ሀገር አቀፍ የ12ኛ ክፍል ፈተና በመደበኛና በማታ 494 ተማሪዎች ለፈተናም ይቀመጣሉ። እነዚህ ተማሪዎችም በዘንድሮ ዓመት የተሻለ ውጤት እንዲመዘገብ የተለያዩ ዝግጅቶች እየተደረገም ይገኛል። በዚህ ዓመት ወደ 455 ተማሪዎችን ተቀብለናል። 445 ተማሪዎች ብቻ ሳይሆኑ አሁን ለፈተና ፎርም ይሞላሉ ብለን የምናስባቸው 445 አካባቢ ናቸው። ዞሮ ዞሮ እነዚህን ተማሪዎች ለማብቃት እንደ ትምህርት ቤት ተሞክሯችንን ይዘን ነው እየቀጠልን ያለ ነው። ከዚህ በፊት ፖርሽን እንደ ትምህርት ቤት ቀድሞ እንዲያልቅ የማድረግ ስራዎች ይሰራሉ። የ12ኛ ክፍል ፖርሽን እስከ መጋቢት 15
በተቻለ አቅም ፖርሽኑ ከበር እንዲደረግ ነው የሚደረገው በሁሉም የትምህርት አይነት። በዚህ አመት ግን ከዛ ወዲህ ከበር የምናደርግ ይመስለኛል። ይህን ከበር ካደረግን በኋላ ቀሪ የትምህርት ጊዜያቶች ምን ይደረጋሉ? አንደኛ ማጠናከሪያ ትምህርት ነው የሚሰጠው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያለው ይዘት ይከለሳል፣ ክለሳ ይደረጋል። በርካታ ጥያቄዎች፣ የማትሪክ ጥያቄዎች፣ የኢንትራንስ ጥያቄዎች በጋራ የሚሰሩበት ረጅም ጊዜ ሰጥተን ነው ተማሪዎችን ስናዘጋጅ የነበረው። በዚህ አመትም የተለየ ተሞክሮ የወሰድነው ምንድነው? ዝግ የአንደኛ ሴሚስተር ዝግ ወቅትን አልዘጋንም፣ 12ኛ ክፍሎችን ማለት ነው። ምክንያቱም ፖርሽኑን ቀድመን በመጨረስ ተማሪዎችን ለማብቃት ታስቦ 2 ሳምንት ሙሉ ትምህርት ቤት ነው የቆዩት። መምህራንና ተማሪዎች ብቻ አይደሉም፣ ላይብረሪም ክፍት ሆኖ ተማሪዎች እንዲገለገሉ ሲደረግ የቆየበት ሂደት ነው ያለው። በተለይ ለተማሪው ውጤት መሻሻል ከተማሪውና ከመምህራን ድጋፍ ባለፈ የተማሪ ወላጆች ሚና ከፍተኛ ነው። በመሆኑም የተማሪ ወላጆች ተፈታኝ ተማሪዎችን የቅርብ ድጋፍና ክትትል በማድረግ ኃላፊነታቸውን ሊወጡ እንደሚገባም ይመክራሉ። ከወላጅ ምን ይጠበቃል? ወላጆች ልጆቻቸውን ትምህርት ቤት ከመላክ ባለፈ ክትትል ቢኖራቸው፣ ቢያንስ ለምንድን ነው ትምህርት ቤት እየሄድክ ያለው፣ የት ለመድረስ ነው ብሎ የሚል ጥያቄ እንኳን እንደ ቤተሰብ አላማቸውን እንዲጨብጡ ከትምህርት ውጭ እንዳይሆኑ የማድረግ ጉዳይ፣ የክትትል ጉዳይ ከቤተሰብ አብዛኛው እኛ ጋር የሚቆዩት አንድ ፈረቃ ያው 4 ሰዓት ነው። ከ4 ሰዓት ውጭ ከኛ ጋር እስከ ማታ የሚቆዩ ልጆች አሉ፣ ጥቂት በጣት የሚቆጠሩ ቅዳሜንም እሁድንም እዚህ ግቢ ማይጠፉ ተማሪዎች አሉ። በዛ ልክ ደግሞ አብዛኛው 95% ተማሪዎች ቤተሰብ ጋር ነው አብዛኛው ጊዜያቸው የሚያሳልፉ። የተማሪዎችን ውጤት ለማሻሻል የሁሉም ባለድርሻ አካላት የራሱ አስተዋጽኦ አለው። በተለይ ወላጅ ከፍተኛ ስፍራውን ይወስዳል። አንደኛ ተማሪዎች ከትምህርት ቤት ወደ ቤት ከመጡ በኋላ ወደ ሌላ ስራዎች እንዳይጠመዱ እንዲያጥኑ ማበረታታት፣ ምቹ ሁኔታዎችን ማመቻቸት፣ ማጣቀሻ መጽሐፎችንም እንዲያነቡ ማበረታታትና ሙሉ ጊዜያቸውን ለትምህርት እንዲሰጡ ማድረግ ያስፈልጋል። በተጨማሪ ደግሞ መምህራን እና የትምህርት ቤት ርዕሰ መምህራኖች ደግሞ ትልቅ ድርሻ አላቸው። መምህራን በተለይ የትምህርት ሳብጀክቱን ከቨር ማድረግ አጠቃላይ እስከ መጨረሻ ዩኒት ድረስ ከቨር ማድረግ፣ መልሶ መከለስ፣ ታች የሚወጡበት ለምሳሌ በዘንድሮ ዓመት የ9ኛ ክፍል 9ኛ ክፍል የ10ኛ ክፍል የ11ኛ የ12 የ4 ክፍሎችን ነው ፈተና የሚወጣውና እነዚህን መልሶ መከለስና ማስተማር ይጠበቅባቸዋል። ክቡራን ተመልካቾቻችን ከፕሮግራሙ ቁም ነገር አዘል ትምህርት እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ወደ ሁለተኛው ፕሮግራም እናመራለን። ፕሮግራማችን የሚሆነው በሚዛን አማን ከተማ የሚገኙ ወጣቶች 7ኛው ጠቅላላ ብሔራዊ ምርጫን ለመምረጥ የሚያስችላቸውን ካርድ እየወሰዱ ይገኛሉ። ወጣቶቹ በቀሪ ቀናት ውስጥ በነቂስ በመውጣት ካርድ እየወሰዱ ለመራጭነት ይመራኛል፣ ያስተዳድረኛል የሚለውን መንግስት ለመምረጥ በነቂስ እየወጡ ይገኛሉ። ፕሮግራሙን ተከታትለን እንመለስ። ዲሞክራሲያዊና ፍትሃዊ የምርጫ ስርዓት በሚካሄድባቸው ሀገሮች ውስጥ በአመዛኙ የግለሰብና የቡድን መብቶች ይከበራሉ። ምርጫ ዲሞክራሲያዊ መብትን ተጠቅሞ ወኪልን ለመምረጥ የሚቻልበት አንዱ መንገድ ስለመሆኑ የአደባባይ ሀቅ ነው። ግንቦት 24 2018 ዓመተ ምህረት ለሚካሄደው ሀገራዊ ምርጫ በሚዛን አማን ከተማ አስተዳደር የሚገኙ ወጣቶች የመራጭነት ካርድ ወስደዋል፣ እየወሰዱም ይገኛሉ። ለቀጣዮቹ 5 ዓመታት ይመራናል፣ ያስተዳድረናል የሚሉትን ፓርቲ ለመምረጥ የምርጫ ካርድ መውሰድ ከዜጎች የሚጠበቅ ዋናው ተግባር ነው። ለሶስተኛ ጊዜ ምርጫ እየመረጥኩ ነው። ካርድ መውሰድ፣ የምርጫ ካርድ መውሰድ ፋይዳው ምንድነው? እንደ ዜጋ ማንኛውም ዜጋ በመረጠው መንግስት ይተዳደር ዘንድ ግዴታ የምርጫ ካርድ መውሰድ አለበት። ማንን ይምረጥ ማንን ለምረጥ ብሎ ሳይቸገር ያው ለመምረጥ አይቸገርም። ምክንያቱም የሚበጀውን መንግስት ያውቃል። ስለዚህ ሁሉም ማህበረሰብ የምርጫ ካርድ በመውሰድ የፈለገውን መንግስት ወይም ደግሞ በፈለገው መንግስት እንዲመራ ለማለት ፈልጋለሁ። እኔ የምርጫ ካርድ ለሶስተኛ ጊዜ ነው የወሰድኩት ያለሁት። የምርጫ ካርድ መውሰድ ፋይዳው ምርጫ ካርድ ማለት ምርጫ ካርድ ዲሞክራሲን ማስቀጠል ነው። ምርጫ ካርድ ስትወስድ ምርጫ ካርድ ማለት ዝም ብለህ በፌስቡክ በሌላ ነገር ከመጻፍ በምርጫ የምትሸልመውን ትሸልማለህ፣ የምትቀጣውን ትቀጣለህ። ይሄ ነው የምርጫ ካርድ ባህሪው ማለት ነው። ዲሞክራሲን ማስቀጠል ነው።
በምርጫ የሚተዳደር ሀገርን ማስቀጠል ማለት ነው የምርጫ ካርድ። የምርጫ ካርድ የመራጭነት ካርድ በመጀመሪያ ዙር ለራሴ ወስጃለሁ። ያን ደግሞ ከዚህ ጋር የሁለተኛ ዙር ነው የወሰድኩትን። እንግዲህ ምርጫ ካርድ መውሰድ ለአንድ ሀገር ትልቅ ፋይዳ አለው። ምክንያቱም መራጭነት ለመሆን መጀመሪያ ካርድ ከወሰድኩ በኋላ ከካርዱ በኋላ ደግሞ አንድ ሀገር የሚተዳደረው ከ5 ዓመት ጠብቆ የሚመጣው ምርጫ ካርድ በመውሰድ በምርጫ ብቻና አንድ መንግስት ስልጣን መያዝ እንደሚያስፈልግ ለዛ ምርጫ ካርድ መውሰድ እንደ አገር ሁሉም ሰው በመውሰድ የራሱን ኃላፊነት በመውጣት ምርጫ ካርድ ይጠቅመኛል በማለት ይህን ወስዶ የትኛው መንግስትን መምረጥ ምርጫ ካርድ መውሰድ ወሳኝ ነው። ምርጫ ካርድ ወስጃለሁ ለአራተኛ ዙር። ያው በቀጣይ ያው የሚመሩን መሪዎች ለመምረጥ ነው። እንደ የሚመራንን መንግስት እንመርጣለን ማለት ነው። ለሶስተኛ ዙር ወስጃለሁ። ያው በቃ እኔ ይበጀኛል ወይ ይጠቅመኛል ያልኩትን መንግስት አካል ለመምረጥ አሁን ላይ ስመርጥ ለሁለተኛ ዙር ወስጃለሁ። አንደኛ ፋይዳው ይበጀኛል ይሆነኛል የሚለውን ለኔ ይጠቅመኛል ለሀገሪቱ ይበጃል የሚለውን ለመምረጥ አንደኛ አስፈላጊና የመጨረሻ የሚባለው የምርጫ ካርድ ነው። ለምን ቢባል በምርጫ ሀገሪቱ ስለምትስተዳደር ወይም በምርጫ ካርድ ስለሚመረጥ መንግስት ማለት ነው። ምርጫ ካርድ የወሰድኩት ለሁለተኛ ዙር ነው። ካርዱን መስወድ ማለት ይሆነኛል፣ እቺን ሀገር ያስተዳድራታል፣ ያሳድጋታል ብዬ የማስበውን እኔ የምፈልገውን እንድመርጥ ነው ካርዱን የወሰድኩት። ምርጫ ካርድ መውሰዱን ጥቅሙ ይበጀኛል ይጠቅመኛል የሚለው መንግስት ለመምረጥ ያመቻል። ማንም ዜጋ የምርጫ ካርድ ወስዶ ይበጀኛል ይጠቅመኛል የሚለውን ፓርቲ መምረጥ መብት አለው። ስለዚህ ይሄንን ተጠቅመን ደግሞ እድላችንን ተጠቅመን ድምጻችንን በአግባቡ ለማዋል እንጠቀምበታለን ብለን እንገምታለን። የምርጫ ካርድ ያው ዘንድሮ እንዳጋጣሚ ሆኖ ዘንድሮ ነው ካርድ የወሰድኩት። ባለፉት 3 እና 4 ዙር የመውሰድ እድሉ ቢኖረኝም ግን አልወሰድኩም። ዘንድሮ ግን ያው ይበጀኛል፣ ያስተዳድረኛል፣ ይጠቅመኛል ብዬ ያሰብኩትን ፓርቲ ለመምረጥ የምርጫ ካርድ ወስጃለሁ ዘንድሮ። የምርጫ ካርድ በመውሰድ ይበጀኛል ይሆነኛል የሚሉትን ፓርቲ በዲሞክራሲያዊ መንገድ ለመምረጥ መዘጋጀት የዲሞክራሲያዊ መገለጫ አንዱ መንገድ ነው። ለሀገረ መንግስት ግንባታ መጎልበት የወጣቶች ሚና ትልቅ አበርክቶ አለው። ዜጎች በሰለጠነ መንገድ ምርጫ በመምረጥ ለሀገራቸው ዲሞክራሲ መጎልበት አይነተኛ ሚና መጫወት ይገባቸዋል። ወጣቱ የሀገር መንግስት ግንባታ ጋር ተያይዞ ትልቁ ሚና ይጫወታል። ያ ማለት ደግሞ ሀገሪቱ የምትተዳደረው አሁን በተለይ ደግሞ ሀገሪቱን በብዛትም እንደኛም ዞም እንደኛም ከተማይቱንም እየመራ ያለው ወጣቱ ከመሆኑ ጋር ተያይዞ ለነገውም ይበጀኛል የሚለውን ለመምራት የምርጫ ካርድ መውሰድ ትልቅ ሚና አለው። ምክንያቱም ነገ የምርጫ ካርድ ሳይወስድ ካለፈው ባልመረጠው መንግስት ሊተዳደር ነው ማለት ነው። ስለዚህ በመረጠው መንግስት ለመተዳደር ዛሬ ባለው ቀን የምርጫ ካርድ መውሰድ አለበት። ወጣቶቻችን ሁላችሁም ባላችሁበት የምርጫ ካርድ መታችሁ ውሰዱ። ምርጫ መምረጥ እድለኝነት ነው ባይዘው። ምክንያቱም እኔ በመረጥኩት መንግስት መተዳደር ለኔ እድለኝነት ስለሆነ የሚፈልገውን መንግስት መምረጥ እና ደግሞ በዛ መተዳደር ስላለብኝ ሁላችሁም ወጣቶች የከተማችን፣ የዞናችን፣ የክልላችን ብሎም ደግሞ የሀገራችን ወጣቶች መታችሁ የምርጫ ካርድ በቀረው ጊዜ ውሰዱ። ወጣት አሁን ከዚህ በኋላ እንደዚህ የምርጫ ካርድ ወስደ ማን ነው መቀጠል ያለበት ማን ነው አይቀጥልም የሚለውን የምታደርገው ምርጫ ካርድ በመውሰድ ነው። ስለዚህ ወጣቱ ትውልድ እቺን ሀገር ለማስቀጠል ማን ነው እቺን ሀገር ቀጥሎ ሀገር ሆና እንድትቀጥል ለወጣቶቹ ምቹ ሀገር ሆና እንድትቀጥል የሚቀጥለው ማን ነው የሚለውን ለመወሰን የምርጫ ካርድ ይዞ መገኘት የግድ ነው። ከዚህ በኋላ መንግስት በምርጫ ነው መምጣት ያለበት። ምርጫን አሸነፈ ሀሳብ ያለው አሸንፎ በምርጫ ነው መምጣት ያለበት ብዬ ነው ማስበው። ምርጫ ካርድ በመውሰድ የራሱ ማንነት ካወቀ በኋላ ከዛ በኋላ ምርጫን ፍትሃዊነት ለማድረግ እንደ አገር ደግሞ ምን አይነት ሰው መሆኑን ጭምር በምርጫ ካርድ ማረጋገጥ ይቻላል። እንደ አንድ አካባቢ ኖሪ ወይም እንደ አንድ ዜጋ የምርጫ ካርድ በመውሰድ አንድ ሰው እንግዲህ እዚህ አካባቢ በምርጫና ምርጫ ብቻ ስልጣን እንደሚያስፈልግ እንደ አገር 5 ዓመት ጠብቆ ይመጣልና እዛ ላይ ምርጫ ካርድ ሳንወስድ ሌላ ማለት አንችልምና ምርጫ ካርድ ወስደን የራሳችን ለማምረጥ መጠበቅ ያስፈልጋል። እንደ ከተማ ለወጣቶች ለአጠቃላይ ለከተማ ማህበረሰብ ማስተላለፍ ፈልጎ ሁሉም ሰው ምርጫ ካርድ በመውሰድ የራሱን ኃላፊነት እንደ አገር መውሰድ
የተኛው ይመቸኛል የሚለውን መምረጥ ይችላል። ካርድ መውሰድ አስፈላጊ ነው። ያው በቀጣይ የሚመሩንን አገረ ግንባታው ላይም ወጣቱንም ለውጥ የሚያመጡ ሰዎችን የመምረጥ ግዴታ አለብን ሁላችንም ማለት ነው። ወጣቱ እንግዲህ በዚህ በቀሩ ቀናቶች ውስጥ ካርድ ያልወሰዱ ወጣቶች ካርድ ወስደው የሚፈልጉትን ሰው መምረጥ አለባቸው። ነገ እኔ አልመረጥኩም እንደዚህ አላልኩም የሚል እንትን ውስጥ ከምንገባ መርጠን የሚመሩንን ሰዎች ለመምረጥ ካርድ መውሰድ አለብንና ለእድገት መሰረት ይሆናል። አገራችን ወደፊት በቃ ብዙ ነገሮች አሉ ችግር፣ እነሱ ነገሮች አስወግዶ ወደ ልማት የሚያመጣውን ይሆናል ያልኩትን መንግስት እመርጣለሁ። ለዛው ነው ጥቅሙ። በቃ ወጣቶች ጊዜ ሳያባክኑ ይሆነኛል በቃ የመንግስት ለኛ አስፈላጊ ነው ለሀገራችን ይጠቅማል ያለውን የስራ ዕድል ይፈጥራል ያለውን መንግስት በአስቸኳይ ቢመርጥ አሪፍ ነው። መንግስት ሲመረጥ ዲሞክራሲ በሆነ ወይ በምርጫና በምርጫ ብቻ እንደሚመረጥና እንዲመረጥም ይህንን እላለሁ ማለት ነው። እኔ አሁን ለወጣቱ ማስተላለፍ የምፈልገው ነገር ቢኖር አንደኛ ያልወሰዱ ምርጫ ካርድ ያልወሰዱት እቺ አጭር ጊዜ በተሰጠች ውስጥ ሂዶ ይሆነኛል ይበጀኛል የሚለው መንግስትን ለመምረጥ በመጀመሪያ ክራቴሪያው የምርጫ ካርድ መውሰድ። አዎ ካርዱ ጊዜው ሳያልፍ ቶሎ ቶሎ ይሰዱ ይምረጡ ማለት እነሱም ሀገሬን ያስተዳድራታል ያሳድጋታል ብለው የሚያስቡትን የራሳቸውን ምክንያቱም የራስ ስለሆነ የራሳቸውን ይምረጡ። አሪፍ ነው፣ ዲሞክራሲያዊ ነው ብዬ አስባለሁ። አሪፍ ነው ብዬ አስባለሁ። አሪፍም ነው ደግሞ ይህ ምርጫ ወጣቶቹን ወደፊት ያመጣ ይሆናል ብዬ ተስፋ አደርጋለሁ። ለምን ወጣቱ በአሁኑ ሰዓት ይበጀኛል ይጠቅመኛል የሚለውን ፓርቲ መርጠው እንግዲህ የሚቀጥለውን ሁሉ ማየት። ለሌሎች ወጣቶች ያው ምርጫ ካርድ ወስደው በመረጡት ለመተዳደር የመረጡትን ፓርቲ ያስተዳድረኛል፣ ወደፊት ይጠቅመኛል፣ ልማት አንዳንድ እንትኖችን ያመጣልኛል ብሎ ለሚያስቡትን ፓርቲ ለመምረጥ ያው የምርጫ ካርድ መውሰድ አለባቸው ሁላቸውም። ያው የምርጫ ቀኑን ያው በጉጉት ነው የምንጠብቀው ለመምረጥ ያው የመጀመሪያም እንደመሆኑ ዘንድሮ ያው በጉጉት ነው የምንጠብቀው። 6 ምርጫዎችን ያደረገችው ሀገራችን የፊታችን ግንቦት 24 2018 ዓ.ም በሚካሄደው 7ኛው ምርጫ ዝግጅት ላይ ትገኛለች። ምርጫው ሰላማዊ ሆኖ እንዲከናወን ወጣቱን ጨምሮ ሁሉም ዜጋ የድርሻውን መወጣት አለበት። ሰላም